ቤተሰብ ይሄ ሱቅ ስንት ብር እንደፈጀብኝ እንደ አዲስ ለመክፈት እመነግራችሁ ይሆናል። አብራችሁን ቆዩ። ያውቀዋል እንደኔ ህይወት ያስተማረው ዓለም ለወለታ ግድም አይሰጣት አይኔን ገልጦልኛል አግኝቶ ማጣት ለንቧ ነው እንጂ ለማር ለሰፋፋ ማንቀል ለተጎጆ ማደር ያለውፋ እንደወፍ ያኑረኝ እንደወፍ በሰው ልብ እንደሰው። ውሾች ይጮሃሉ፣ ግመሎች ይጓዛሉ። እኔ ስራ ላይ ነኝ። አባቴ ስለ የሆነ ቪዲዮ አመጣህ ምናምን፣ ከዛ ደግሞ የኛን ፎቶ ተጠቅመ ምናምን ስለኛ አወራ። አይ ዶንት ኬር አባውት እኛ ስራ ላይ ነን። እማማ ጨቤ ሺቲ ቤት እንደ አዲስ ተከፍቷል። ቤተሰብና አገኙን፣ ጎብኙን። እስከ መጨረሻ አብራችሁን ሆኖ ደናደራችሁ ቤተሰብ። ከጠዋቱ 11 ሰዓት ነው። ዛሬ የሱቅ እቃ ለማምጣት እንጓዛለን ማለት ነው። አብራችሁን ሆኖ እስከ መጨረሻው ድረስ የሆንኩትን ሁሉ ያውቅ የለም ወይ ሀገር ስተወይ ለመንገድ ይቅናሽን ባትለኝ ይቅናህ አልፎኝ መልካም ፍቅር ቢከተለኝ በደል በይቅርታ ታጥቦ እንደመሻሩ አይበጅም ክፉ ደግ አልመወራወሩ አይበጅም ክፉ ቃል መወራወሩ። መጨረሻ የሙዚቃ ስለተመቸኝ ነው ያስገባሁትኝና ቤተሰብ ምን ለማለት ፈልጌ ነው፣ እናንተ ይሄንን ቪዲዮ እያያችሁ ግን የሆነ መልእክት ለልጄ አባት ወይም ለቀድሞ ባሌ መልእክት ማስተላለፍ እፈልጋለሁኝ ማለት ነው ቤተሰብና በዛውም ያው ያለሁትኝ እቃ ምናምን የምወስድበት ሱቅ ነው፣ የምረከብበት ደንበኛ ይጋ ነውና ምርጥ እቃዎችን ይዤ መጥቻለሁኝ። እስከ መጨረሻ ግን ጽሁፉን እያነበባችሁ ብታዩት ደስ ይለኛል ማለት ነው። ለምን ብዙ ነገር አለው ውስጡ ላይ እውቀትን ያዘለ ትላላችሁና ጀሙም ነበረች። እሺ ወደ ቢኒያም ግን ስገባ ማለት ነው እኔና አንተ ብዙ መልካም ነገሮችን አሳልፈናል፣ ብዙ መጥፎ ጊዜዎችንም አሳልፈናል እና ዛሬ ላይ ያ ሁሉ ታሪክ አለፈ፣ ኒካም ተወረደ። አንተ የልጅ አባት ነህ፣ እኔም የልጅህ እናት ነኝ። አንተ ባሌ አይደለህም፣ እኔም ሚስትህ አይደለሁም አሁን ላይ ማለት ነው። ነበርክ ነው የቀድሞ በሚለው ይወሰዳል እና ዛሬ ግን ቲክቶክ ዩቲዩብ ላይ እየመጣ ላይቭ እየተቀመጥክ የጠንቋይ ቤት ቪዲዮ ምናምን ነገር እያመጣ ቅኔ የኛን ፎቶ እየተጠቀምክ ምናምን የምታወራው ነገር ጥሩ ነው ወይ? ለምን ክፉ ቃልን መወራወር አስፈለገ? እኔ በአንድ ነገር አምናለሁ፣ በነገራችሁ ላይ ማለት ነው። የሰው ልጅ ይገናኛል፣ ነገሮች ካላስማሙት ይለያያል። የሚለያየውን በጸብ መሆን የለበትም፣ በሰላም መንገድ ቢሆን አሪፍ ነው ማለት ነው። በርቀትም ልጅ ማሳደግ ትችላለህ፣ በርቀትም እየመጣ ምናምን ነገር ማየት ትችላለህ። ገንዘብ ምንም ፓምፐርስም ወተትም ምናምን ማገዝ መደገፍ ትችላለህ። ለምን ሀቅ ነው እና ማለት እኔ ግን እያስገደድኩ አይደለም። ለምን ስራ የለህም ቢ ጨራርሰን አሸክመን ጀሙ እዚህ ነበረች አዲስ አበባ ተገናኘን ምናምን። አሁን ደግሞ ወደ ሀገራችን እንሄዳለን። ሱቅ ላይ እንገናኝ ቤተሰብ። የህግ ጋር ሂጅ እኮ እኔ ተቆራጭ ያደርግላት አባቷ ብል እኮ መብቷ አለኝ። ታውቃለህ አይደለ? ለማየት እፈልጋለሁኝ መብቷ አለኝ ስትል አንተ ልጄን እየረዳሃት ነው ወይ ለውን ጥያቄ ማስነሳት ይችላልው። እኛ የካደለ ግን አንተ ዛሬ ምን እያደረክን ያለው? ዩቲዩብ ላይ ላይቭ እየገባ ምናምን ብለህ ነው የምትናገረው? ስለኔ እኮ በቃ አሁን አይመለከትም፣ ስላንተ ምን አይመለከተኝም። አዎ የልጅ አባት ነህ፣ ባለበት ቦታ ሰላምና ጤና ሁሉ ነገር እመኝልሃለሁ። እኔም የልጅህ እናት ነኝ። ለኔ ክፉ ነገርን አትመኝልኝ። እኔ ለልጄ መኖር እፈልጋለሁ። ያውላችሁ እኔ ይገርመኛል። በቃ የሰው ልጅ ተኝቶ ለምን አትሰራም ሲባል አሰሩብኝ እኮ ምናምን ነገር ይላል ማለት ነው። እኔ ደግሞ በዛ ነገር አላምንም። ያ ማለት ሲህር የለም ሰው ላይ አያሰሩም ማለት አይደለም። ግን የሰው ልጅ ንቁ መሆን አለበት። በጊዜ ተኝቶ በጊዜ ካልተነሳ ሁሌም ድብርት
እንዳትሰራ ያደርጋል ማለት ነው። ካሜራ አስተካክለሻለሽ ምናምን እንዳትሉ ቤተሰብና ይሁ ለቪዲዮ ወላሂ ጀመታልሽ ጅብል ይበላል ተሳፋሪ ሙሉ ማለት ነው። ብንና ይኸው አደርን ውጪ መኪና ውስጥ ልናደር ነው። ናደረን እና ይሁና ወላሂ አሳደሩን እና በጣም ነው የምታስቀኝ፣ በጣም ነው የምትገርመኝ። በተለይ ለጠንቋይ ቤት ያለ አመለካከት ማለት ነው። እና በጣም ነው የሚያስጠላው። ወሬው ሁሉ ይደብራል። አላቅም እኔ ምን እንደምልህና አንዳንዴም ታዝናናኛለህ፣ አንዳንዴም ደግሞ እንዴ እልና እገረምብሃለሁኝ ማለት ነው። እና አሜን። አሁን የገባንበት ምግብ ቤት እዚህ ነን እና እሺ፣ ያው ጫማዋን ከለበሰች ስንት ሰዓት ርቦኛል፣ ሆዴን አሞኛል። በቃ ቃል የመጀመሪያ ውጭ ሳድር እኔ ለማዳል አፌ ሁላ ተሳስሯል። ልጄን አፍቃኛለች እና ምግቡ ሲመጣ ደግሞ እንገናኛለን ማለት ነው። እኔ እንደዚህ መች መሰለኝ ጥላሽ ያው እራታችን አመጣጡ ያምራል። የትኛው ወላ በጣም ርቦናል። በላን ጠጣን። እሺ ጀምቴ እኔ እንዳልኩት የመጀመሪያ ወጥቼ ውጭ ሳድር እሺ እኔ የምልሽ ና የሆነ ነገር እያወራሽ ነበር። በቃ ምን ማድረግ ይቻላል? ማልቀስ ይሻላል። እሺ አንድ ተሳፋሪያችን ደግሞ እናቱ ታማባት እያያቻት ማለት ነው ቅድም እና ጋቢ ይዛለች። ከዛ ይሄንን ጋቢ ለኔ ሰለችኝ። አሁን እኔ የምተኛበትን አሳይ። ከላይ እንደዚህ ቅረጭ። ያው እዚህ ጋር እንደዚህ እንተኛለን። ይሄ ሁሉ ለማን ነው ዋጋ የሚከፈለው? ለማማ ነው ለልጄ እና ወደኮ እንጂ ያው መኪና ውስጥ ነው ያለው። እንኪ ይሄን ይሄ ምን ላድርጋናል? ትራስ ነው እና እኔ ካሜራ ማለት ወዩ አሁን ቆይ አሳይ። አሁን ይሄ ነው ስፋቱ። የኔ አሁን ሩቡ ሰውነቴ እዚህ ጋርና አንድ ተኩሉ መሬት ይንጠለጠላል። ማን ያዘዋል? እሺ ደህና ዳሩ። ጠዋት እንገናኝ። ደግሞ እንግዲህ ተበለሻሽተንም ተኮለሻሽተንም እንገኛለን። እናሳያችኋለን። ሰላምም ካደረን እናሳያችኋለን። አብራችሁ ነው። የኔ ትራስስ ነይ ሳምሽ የኔ ትራስ አሳያቸው። አንቺ ማላብራ ፌስታል ነው የምትጠራሰው። ያው ይሄ ተኝቷል። እዚህ ለባሽ ነይ ልሳምሽ። ናቻ አደሪ ደህና ደሪቻው አትረብሽ። ነይ ሳምሽ ትንሽ ነው። ቆይ እባክሽ ተኝና ነይ ልሳምሽ። የነገር አላህ ነው ፈጣሪ ነው የሚያውቀው። ወላሂ የኔ እናት እንደው ወላሂ ለኔ ብዬ አንከራተትኩሽ። በጠዋት አለ ጋቢው እሺ ጠዋት እንገናኝ። ወይኔ ጨለማውን አያችሁት? እዚህ ግቢ ነው የሚያደር። ወንድ እኮ ነው የምመስለው። እና በመኪናችን እዚህ ናት ያደረችው። ጋኒ ይሄን እንግዲህ ጀም አትነሽም ወይ? ስፖርት እንሰራለን ነቀል ስፖርት እየሰራሽ ነው ነው? ስሪ
ነይ ወረጂ ነይማ። እኛ ነቅተን ሹፌሩና ረዳቱን እየጠበቅን ነው ማለት ነው ቤተሰብና ጉዞ ልንጀምር። ጓደኛችን ደግሞ ስፖርት እየሰራች ራሷን እያፍታታች ነው። ተኛሽ? ያው ማለት ነው ስንብር እንደሆነ ነግራቸዋለሁ። ያው ስንብር እንደፈጀ እቺ በመዳበሪያ ብቻ የታሰረችው ወላሂ ለአዚም ነው የምላችሁ። እቃ በጣም ጨምሮ ነው ያለው። አሁን ጉዞ ጀመርን። ኬላ ተከፈተ። እዩት እንግዲህ ድቅድቅ ጨለማ ነው። በዚህ ጨለማ ነው ስንጓዝ የነበረውና እኔ እሺ ራሴን ወክዬ ላውራ እና እኔ ገንዘብን ማግኘት የምፈልገው በሐላል መንገድ ነው። ምን ነው እንደዚህ ስላልኩሽ ምናምን አናደደሽ ምናምን ልትል ትችላለህ፣ ወይም ስለምታረጊው ተናደሽ ነው ምናምን ልትል ትችላለህ። ወላሂ ላዚም እየመከርኩ ነው። እኔ ባንተ ባህሪ በፊት ነው ተናድጄ ወጥቶልኛል። ያው እየሄድን መሀል ላይ እየነጋ እያያችሁ ነው። እና በጨለማ እንደዚህ እየተጓዝኩኝ ውጪ ብርድ እየጠጣው መኪና ውስጥ እያደርኩኝ ብዙ መከራና ስቃይን እያሳለፍኩኝ አሁን ነው ከተማ ውስጥ የገባነው። እሱንም ካሜራውን አፋጥኘው ማለት ነው እንጂ በጣም ሩቅ ነው። እና እንዲህ አይነት መከራዎችን እያሳለፍኩኝ ልጄን ለማሳደግ ቀን ከሌት ሳልል ለስራ ያለኝ ጉጉት ጨምሮ እየሰራሁኝ በማገኘው ገንዘብ በሚኖረኝ ነገር እንዳለ አንተ ምን ትላለህ? እኔ ላይ ጓሰርተውብኝ ነው ምናምን እያልክ የኛን ፎቶ እያደረግ የጠንቋይ ቤቱ ቪዲዮ ምናምን አዋራውን እያየ ነው። ምን ያህል መንገድን ተጉሼ እንደሚሄድ እያየ ነው። ይኸው ከጨለማ እስከ ብርሃን እያሳየው ነው። የማድርበትን ቦታ እያሳየውኝ ነው። አያ አይደለ? እኔ ለስራ ያለኝ ፍቅርና ጉጉት ይሄ ነው። እኔ ለሐላል መንገድ ስራ ምናምን ነገር ያለኝ ጉጉት ይሄን ያህል ነው። አንተም እኔን ቀረብከኝ እንጂ አታቀኝም ማለት ነው። አየህ እኔን አታቀኝም። እውነቴን ነው የምልህ አታቀኝም። በቃ ለምን ብታቀኝ ኖሮ ምንም ያህል እኮ ውሸት ቢዋሽ የልጅህን እናትን ይህን ያህል አሳልፈ ለሚዲያ ምናምን በእንደዚህ አይነት መንገድ አቀነባብረህ ምናምን ማውራቱ አስፈላጊ ነው ብዬ አላስብም። ወሊሶ ገባን ማለት ነው። አሁን ካሜራውን ቅንጭብ እያደረግኩኝ ስለምቀርጽላችሁ ነው። እነጃሙ እንደውም ተኝተዋል። እኔ እንኳን ያው ቪዲዮም እየቀረጽኩኝ ምናምንም ስለነበረ እንደ ቭሎግም እየሰራሁኝ ስለነበረ ምንም ነገር አልተኛውም ማለት ነው። ከዛ ሱቅ ራሱ ገብቼ ምንድነው ያደረኩትኝ እኔ እንደገና ምንም ነገር ሳልተኛ ሱቁን ምናምን ማስተካከል ይጀምራለሁኝ። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ ስለምታበረታቱኝ ሁሉ ነገር አመሰግናለሁ። ሀሳብ አስተያየት ስለምትሰጡኝ አመሰግናለሁ። ሙሉውን አሁንም እዩት። ብዙ ነገር አለው። እኛ ስራ ፍሬዳ ነው። አመሰግናለሁ። ችግር የለውም። በጣም ነው ማመሰግናችሁ። እኔ ራሴ ፍቅር የሆናችሁ ልጆች እና ሱቄ ደረስን ማለት ነው። ከዛንባችሁ ወረድን። እኛም እቃውንም እንደዚህ ረዳቱ አወረደለን። ከዛ ደግሞ እኛ የከፈልነው የራሳችን የተሳፍርንበት ብቻ ነበረ። የፉዲውንም ብር ሰጠሁትኝ። ሱቁን መክፈት ጀመርኩኝ። አሁን እቃውን እናስገባለን ማለት ነው። ቤተሰብና ለቢናም ዱአ አድርጉለት። ዱአ አድርጉለት ወደ ራሱ እንዲመለስ አዋቂ አላህ እንዲያደርገው። የእድሜ ትልቅ ብቻ መሆን አይደለም እኮ አይምሮም ሲበስል ነው። ከመጨረሻም ቤተሰብ አደርን ዋል ተንገላታን። ይህ እንዳለ መስዋዕት ለዚች ቃል ነው። አረ በቃ ነው ያስገቢና በኋላ ስረታትቢው እንቀረጻለን። ቤት ነው ቤት መራብ አይደለም መተኛ ነው የምፈልገው። አዎ እኔ ያምሻል እንዴ? ቢያንስ ልጄን ላሳድግበት በቃ ማለት እንደ ወንድ ነው እኔ እየሰራሁኝ ያለሁት። እያየህ ነው ክብደቱን ምናምን እያነሳው እየወጣው እየወረድኩ ሁሉንም ቻሌንጅን እያሳለፍኩ ያለሁት እኔ ነኝ። ስትታመም ምናምን ብዙ ነገሮችን ማለት ነው ያ ነገር በነገር ላይ ሳደርገው ያረካኛል፣ ደስ ነው የሚለኝ፣ አይደብረኝም። ግን አንተ እስካላገዝከኝ ድረስ ግን አፍህን በመሰብሰብ ተባበረኝ። ስቃይ መከራ፣ መኪና ውስጥ ብርዱ
ምኑ ብቻ እናንገላታው መኪና ውስጥ የመጀመሪያ ሳድርግ እኔ ለማዳኒ አንቺ ለምደህ እኔ ለማዳኒ ልክ እንዲህ ዕቃ ምናምን ሳመጣ ምን ሲረፍድብኝ እንደዛ ነው የማድረው እና ለምን ጆዋለሁና አንቺ ለመጀመሪያ ነው ግን ብቻ በሰላም ደርሰናል። በኋላ ደግሞ መጨረሻ እናሳያቸዋለን። ማደሬ ሲገባኝ ማቲና ማማን ባጃጅ አስልኪላቸው አክስቴ ቤት ሂደው ነበርና ቀጥታ እኔ ከሱቅ ወደ አክስቴ ቤት ነው የሄድኩትኝ ማለት ነውና መኪና ውስጥ ወላሂ ላዚም ጤነኛ አይደላችሁ እማኮ የኔ ፍቅር ወንና እማ ሙንድ ያው አክስቴ ጋር ቁርስ ሰራችልን፣ በላን፣ ጠጣን። ከዛን ቀጥታ ወደ ሱቅ እና ቤተሰብ አሁን ያመጣሁትን እቃ እንዳለ እገለብጠውና አሻንጉሊቶችን ምናምን ቤተ ሱቅ ነበሩና እነሱንም ይዤ ሄድኩኝ ማለት ነው። በባጃጅ አንዳፍታ ገብቼ በጣም ስለደከመኝ ያተነፋፈሲንና እዚህ ብረቱ ላይ ነው ምንደረድራቸው ማለት ነውና ጀመርኩኝ ማለት ነው። ቤተሰብ ካሜራማን ለምኜ ትላላችሁ። ጎረቤት የመጀመሪያውን ራሴ ነበርኩኝ ስቀርጽ የነበረው ግን በቃ በሰፊው ላሳያችሁ ፈለኩኝና አሁን እነዚህ ልክ እንደ ዲሪአ ናቸው ማለት ነው። በጣም ሻይን ያደርጋል፣ ያንጸባርቃሉ ምናምን፣ ጨርቅነታቸው ደስ ይላል። አሻንጉሊቷን ራሱ ሳለብሳት 2 ሜትር 4 ሜትር ነው። ዋጋውን ብዙ አይደለም ማለት ነው እና እንዳለ ድርድር አድርጋቸው ደግሞ ምናምን ታያላችሁ። በቀይም አለ፣ በዚህም አለ፣ በእስራስ ከለር አለ፣ ሁሉም እንዳሉ ማለት ነው። ሽቲዎች ያበዱ ናቸው። በጣም ነው የወደድኳቸውና ውጪ እናደርጋለን ማለት ነው አሻንጉሊቶችን እና ስለደከመኝ በአንድ ቀን ይሄ እንዳለ ነገር እየሆነ ያለውና ድክም ብሎኛል። የጎረቤት ልጅ ናት፣ አሚን ትባላለች። ተዋወቋት። በጣም ነው የምወዳት፣ በጣም ነው የምትወደኝና እንዲገለበጥኩኝ ግልብጥብጥ አድርጌ በቃ የኛውስ ልክ እንደዛው ነው። እስቲ እኔ ደግሞ ሙክር አድርጌ አሳያችሁ። ግን ያው የደከመው ፊት ላይ ነው፣ አልፈካም ምናምን። እዚች ጋር ደግሞ አሻንጉሊቷ ለብሳ ይሄንን ይመስላል። በአካል ደግሞ ብታዩት የበለጠ ያምራል ማለት ነውና አጠቃላይ ደግሞ ቤቱን አስተካክዬው ይሄንን ይመስላል ማለት ነው። ስደረድር ምናምን ያው ካሜራማን የራሴ ስላልሆነ ሰውን ከማስቸገር ብዬ ነው ስደረድር ምናምን ያላሳየዋችሁ እንጂ ወላይ ላዚም ነው የምላችሁ። አንድ ሰው አላገዘኝም። በራሴ የሰራሁት በራሴ በቃ ሁሉንም ነገሩ ማለት ነው። ልብሶቹን አውጥቼ አጥፌ ደርድሬ ምናምን አሻንጉሊትን አልብሼ ወዘተ እና ፓንት ጡት መያዣ የሌለ ነገር የለም ማለት ነው። ብዙ ነገር ነው ያለኝ። እዘዙኝ በ0969780015 ደውሉ። ቴሌግራም አለኝ እና ያዘዛችሁኝ ቦታ ምናምን አደርሳለሁ። በቃ አጠቃላይ ሱቄ እንደዚህ ጢም ብላለች ማለት ነው። እስከርቦችም አሉኝ። አጠቃላይ በቃ እንዴት አያችሁት? እስቲ መርቁልኝ ሱቄን። በጣም ደስ ብሎኛል። መልሼ ይሄን ቦታ በማግኘቴ ደግሞ ሳልነግራችሁ አድራሻ ማለት ነው የበፊት ሱቄ ነው። እሺ የበፊት ሱቄ አካባቢ ላይ አንድ የሴቶች ልብስ ቤት የሚሰራ ልጅ እሱ ገበያ ሳይኖረው ሲቀር ምናምን ለቀቀና ከዛ እኔ ገባሁበት ማለት ነው። እና አጋጣሚ ሆኖ የለመደልኝ ሰፈር ነው የገባሁትኝና በጣም በቃ ደስ ብሎኛል። እሱ በመልቀቁ ባዝንም ግን ደግሞ ፈልጎ ነው የለቀቀውና እኔ እዛ ሱቅ ገብቻለሁ። ስራ ፍሬ ጀርባ ኮብሉ ላይ ማማጨቤ ሱቅ ብላችሁ ታፔላ አለ፣ አንብባችሁ መምጣት ትችላላችሁ። አዳዲስ እቃዎች ገብተዋል። ብዙ ነገር አለ እና በቃ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ስለምትሰጡኝ ሀሳብ አስተያየት ሙሉ ማለት ነው ከልብ አመሰግናለሁኝ። ከልብ